ልጆች አሚኮ ልጆችን እየተከታተላችሁ ነው? በዓሉ እንዴት ነው? ቆንጆ ነው አይደል? አዎ። ወሩ እንዴት ነበር ያለፈው? ልጆች የእስልምና ተከታይ የሆናችሁ ልጆች ረመዳን እንዴት አለፈ? ትጾሙ ነበረ? ጎበዞች። ዛሬ እንግዲህ ለመጀመሪያ ጊዜ ረመዳን ስለጾሙ ልጆች ምን ስሜት ተሰማቸው፣ እንዴት ነበር ሲጀምሩት የሚለውን በተጨማሪም ልጆች መስጂድ አልሶፋ ትምህርት ቤት ተገኝተን ነሽዳ አዘጋጅተናል። ቁርአን የሚቀሩ ልጆች አሉ። ወሩ የቁርአን አይደል? ቁርአን ይወረደበት አይደል ረመዳን። ስለዚህ ይህንን አስመልክተን ደግሞ ቁርአን ስለሚቀሩ ልጆችም እንነግራችኋለን። ይህንን ዝግጅትም ወደ እናንተ እናሻግራለን። አሁንም መልካም የኢድ አልፈጥር በዓል ይሆንላችሁ። እሺ ሙባረክ ሙባረክ። ሰላም አለይኩም። ስሜ ሶብሪና ሐሰን ይባላል። የምማርበት ትምህርት ቤት ደግሞ መስጂድ ሶፋ አካዳሚ ይባላል። ስሜ ጃፈር አህመድ ይባላል። የመጣሁት ከመስጂድ ሶፋ አካዳሚ ነው። ክፍሌ ሁለተኛ ኤ ነኝ። ስሜ ፊርዶስ መሐመድ ይባላል። የመጣሁት ከመስጂድ ሶፋ ነው። ክፍሌ 3ኛ ክፍል ነው። ሙባረክ ሙባረክ። ሰላም አለይኩም። ዘንድሮ በመጀመሪያ ጊዜ ነው ጾምኩትኝ። ስጾም ያጋጠመኝ ውሃ ጠምቶኛልን ደክሞኛል። ለመጀመሪያ ጊዜ ጾም ያለው በመጀመሪያ ቀን ስጾም ያጋጠመኝ ውሃ ጥምተትና ድካም። ዘንድሮ ነው የጾምኩት። የመጀመሪያ ቀን ስጾም በጣም ድካምና ውሃ ጠምቶ ነበር። ድካሙ ለቆኛል፣ ውሃ ግን ይጠመኛል። መጾሙን ስለምደው ድካሙ ለቆኛል። ከሁለተኛው ቀን ጀምሬ ድካሙ ለቆኛል። ብዙም አልከበደኝም። አምናን ያልጾምኩ የሚጾሙ ልጆችን ሳይ መጾም ፈልግ ነበር፣ ግን መጾም አልችልም። ሌሎቹ ሲጾሙ እኔ ሳልጾም ሀዘን ይሰማኛል። ከዚህ በፊት እኔም መጾም ፈልግ ነበር፣ ግን አይቻልም ነው የሚባለው። መጾም እኔም ልጆች ሲጾሙ እኔም መጾም ፈልግ ነበር። በጣም ደስ ያለኝ ነገር ስለ ጾምኩኝ ነው። አሁን ስጾም ደግሞ በጣም ደስታ ተሰምቶኛል። ጾሙን ስጾም በጣም ደስ ብሎኛል። በወሩ ያደረኩት ነገር ቁርአን ቀርቻለሁ። ጾም ያለው ቁርአን ምቃረው ጾሙ እንደ ጾምኩ እንዲቆጠርልኝ ነው። ምክንያቱም ጾሜ ልፋት እንዳይሆን። መጀመሪያ ጾሜ ወደ ትምህርት ቤት እመጣለሁ፣ ተምሬ እመለሳለሁ፣ ማሚን አግዛታለሁ። ከዛ በኋላ ማጣ አቀራርብላታለሁ። ከዛ በኋላ ማፍጠሪያ ሲደርስ እናፈጥራለን ተሰብስበን። እኔ ጠዋት እነሳለሁ፣ ቦርሴን ምግብ ሳልበላ ቦርሴን ይዤ እመጣለሁ ወደ ትምህርት ቤት። ተምሬ ስጨርስ ወደ ቤት እሄዳለሁ። ከቤት ሂጄ እናቴን አግዛለሁ። ማፍጠሪያ ሰዓት ሲደርስ እናፈጥራለን። መጀመሪያ ከጾምና ወደ ትምህርት ቤት እመጣለሁ። ከዚያም በኋላ ከትምህርት ቤት ስመለስ ቁርአን ቀርቼ እናቴን አግዛታለሁ። በአፍጥር ሰዓት ላይ ደግሞ አፈጥራለሁ። ያልጾሙ ሰዎች በዚህ ለእድሜ የደረሱ እንዲጾሙ ደስ ይላል፣ ግን በአንድ ቀን ስለሚከብድ ብጾሙ ደስ ይላል። አላሁ አክበር አላሁ አክበር አላሁ አክበር። ልጆችዬ አሁን ትንሽ ቁርአን እቀራለሁ። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا صدق الله العظيم. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا
قيما لينذر بأسا شديدا لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه عبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك عن آثارهم فإن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجائلون ما عليها صعيدا جرزا أم حسبت أن أصحاب الكهف الرقيم كانوا من آياتنا عجبا إذ آوى الفتية إلى الكهف قالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا صدق الله العظيم. عيد مبارك مبارك السلام عليكم አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አላህ ከፍ አድርጎ በቁርአኑ ላይ ለእናት ክብር ሰጥቷል ከምንም በላይ ሳትበላ ባበላች ሳትለብስ አልብሳ ምንም ቢቸግራት ልጇን ማትረሳ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ የናቶች ቢሰሰ የልጇን እያየች ሲታመሙ ታማ ተጨንቃ የኖረች የእናትነት ሐቋን አላህ አድርጎት ከፍ ከእግሯ ስራ አረገው የጀነትን ቁልፍ ያ ኡሚ ያ ኡሚ ያ ኡሚ ያ ኡሚ የጀሊሉ ፍጥረት እስኪ ፍቅሯን እያት ከሆዷ እያወጣች ልጇን ስትመግባት ሰው አይል እንስሳ ሁሉም ያላ ፍጥረት ሚስጥሩ ረቂቅ ነው አቤት እናትነት አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ ነቢይን ጠየቋቸው ለማወቅ ሰሃቦች ማን ይበልጣል ብለው ከእናትና አባቶች ልጆቻቸው ከአላህ የተሰጣት ሶስት ጊዜ እናት ብለው በአራተኛው አባት ያ ኡሚ ያ ኡሚ ያ ኡሚ ያ ኡሚ ቢሰገድ ሰላቱን ሰደቃውን ቢሰጥም እናት ያልሃደመ ጀነት አያገኝም ማንም ችሎ አይከፍለው የእናትን ውለታ አላህ ይርዳን እንጂ የዓለሙ ጌታ ማንም ችሎ አይከፍለው የእናትን ውለታ አላህ ይርዳን እንጂ የዓለሙ ጌታ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ ስሜ አብዱልአዚዝ ዑመር ይባላል። የመጣሁት ከመስጂድ ሶፋ አካዳሚ ትምህርት ቤት ነው። ክፍሌ 5ኛ ክፍል ነው። ስሜ አማራ አቡበከር ይባላል። የመጣሁት ከመስጂድ ሶፋ አካዳሚ ትምህርት ቤት ነው። ክፍሌ 6ኛ ክፍል ነው። አሁን የምናቀርብላችሁ የነብዩ የዘር ሐረግ በአረበኛ ነው።
السلام عليكم يا أمار. وعليكم السلام. كيف حالك؟ بخير والحمد لله. وكيف أنت؟ بخير والحمد لله. ما هذا يا أمار؟ هذا أسرة محمد. ما شاء الله، رسمته بهذه الطريقة؟ لا، أنا ما رسمته، رسمه مدرس محمد. هل يمكنك أن تشرح لي؟ نعم بكل سرور سأشرح لك. هذا رسول محمد، لديهم 7 أولاد، 3 منهم ذكورا و4 إناث. الذكور قاسم، عبد الله، إبراهيم، وإناث فاطمة، رقية، زينب، أم كلثوم. هذا هو. زادك الله علمك يا أمار. ومن هؤلاء؟ هذا والده عبد الله، وهذه والدته آمنة، وهذا عمه عباس، وهذا عمه حمزة، وهذا عمه أبو طالب، وهذه عمته صفية، وهذا جده عبد المطلب. بارك الله فيك يا أمار. أحسن الله إليك يا عبد العزيز. مع السلامة، إلى اللقاء. السلام عليكم. وعليكم السلام. እንዴት ነህ? ደህና አልሐምዱሊላህ። አንተስ እንዴት ነህ? እኔ ደህና ነኝ። ይሄ ምንድን ነው? ይሄ የነብዩ የዘር ሐረግ ነው። ማሻአላህ። ልታብራራልኝ ትችላለህ ያ አማር? አዎ ላብራራልህ እችላለሁ። ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። እነዚህ 7 ልጆች ናቸው። ከ7ቶቹ ውስጥ ሶስቶቹ ወንድ ናቸው፣ 4ቶቹ ሴት። ከወንዶቹ ስማቸው ቃሲም፣ አብዱላህ፣ ኢብራሂም። ሴቶቹ ደግሞ ፋጢማ፣ ሩቅያ፣ ዘይነብ፣ ኡሙ ኩልሱም። እነዚህ ናቸው። እውቀትህን ይጨምርልህ ያ አማር። እነዚህ እነማን ናቸው? ይሄ የነብዩ አባት አብዱላህ ይባላል። እቺኛዋ ደግሞ የነብዩ እናት አሚና ትባላለች። ይሄ የነብዩ አጎት አባስ፣ ይሄም የነብዩ አጎት ሐምዛ፣ ይሄ የነብዩ አጎት አቡ ጣሊብ፣ እቺ የነብዩ አክስት ሶፊያ፣ ይሄ የነብዩ አያት አብዱል ሙጣሊብ ይባላል። አላህ ይባርካ አማር። ስላዳመጣችሁን እጅግ በጣም እናመሰግናለን። መልካም በዓል ይሁንላችሁ። መጀመሪያ እናትና አባቴን፣ ከዛ መምህራኖችን፣ ከዛ ሁሉንም የእስልምና እምነት ተከታዮችን እንኳን አደረሳችሁ እላለሁ። ወላጆችን፣ መምህራኖችን፣ ቤተሰቦችን እንኳን ለኢድ አልፈጥር በሰላም አደረሳችሁ። ለወላጆቼ እንኳን ለታላቁ ኢድ በዓል እንኳን አደረሳችሁ። ለመምህራኖች እናም ለኢስላም ተከታዮች ኢድ ሙባረክ። ቢስሚላህ አልሐምዱሊላህ። አብዱልቃድር ኑርልኝ እባላለሁ። ከወረታ ላላችሁ ቤተሰቦቼ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ስሜ ረቢድ ኢሳ እባላለሁ። የመጣሁት ከደንበጫ ነው። ደንበጫ ላሉት ቤተሰቦቼ እንኳን ለኢድ አልፈጥር በሰላም አደረሳችሁ ለማለት እወዳለሁ። ቢስሚላህ አልሐምዱሊላህ። ስሜ መሐመድ አሊ ዩሱፍ እባላለሁ። የመጣሁት ከቻግኒ ማህበረሰብ ነው። እንኳን አደረሳችሁ ማለት የምፈልገው ለቤተሰቦችና ለቻግኒ ማህበረሰብ እንኳን ለኢድ አልፈጥር በሰላም አደረሳችሁ ማለት እፈልጋለሁ። የአሚኮ ልጆች ኢድ ሙባረክ።